أعوذ بالله من الشيطان الرجيم ولا تنكحوا المشركات حتى يؤمن ولأمة مؤمنة خير من مشركة ولو أعجبكم ولا تنكحوا المشركين حتى يؤمنوا ولعبد مؤمن خير من مشرك ولو أعجبكم أولئك يدعون إلى النار والله يدعو إلى الجنة والمغفرة بإذنه ويبين آياته للناس لعلهم يتذكرون ويسألونك عن المحيض قل هو أذى فاعتزلوا النساء في المحيض ولا تقربوهن حتى يطهرن فإذا تطهرن فأتوهن من حيث أمركم الله إن الله يحب التوابين ويحب المتطهرين نساؤكم حرث لكم فأتوا حرثكم أنى شئتم وقدموا لأنفسكم واتقوا الله واعلموا أنكم ملاقوه وبشر المؤمنين ولا تجعلوا الله عرضة لأيمانكم أن تبروا وتتقوا وتصلحوا بين الناس والله سميع عليم. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ولا تنكحوا المشركات حتى يؤمن مشرك يونو سيتوچن አታግቡ እስከሚያምኑ ድረስ ولا أمة مؤمنة አማኝ የሆነች ሴት ባሪያ خير من مشركة ከሙሽሪኳ በላጭ ናት ولو أعجبتكم مشركቷ ብታስደንቃችሁም ولا تنكحوا المشركين حتى يؤمنوا ለሙሽሪኮችም ሴት ልጆቻችሁን አትዳሩ እስከሚያምኑ ድረስ ولا عبد مؤمن خير من مشرك አማኝ የሆነ ባሪያ ከሙሽሪኩ የተሻለ ነው ولو أعجبكم مشرك ማን ነው ሙሽሪኩ ባሪያ ቢያስደንቃችሁም أولئك يدعون إلى النار እነዚያ ወደ እሳት ይጣራሉ والله يدعو إلى الجنة والمغفرة الله ደግሞ ወደ ጀነትና ወደ ምህረት ይጣራል بإذنه በፈቃዱ ويبين آياته للناس لعلهم يتذكرون ህግጋቶቹን ለሰዎች ያብራራል ያስታውሱ ዘንድ ይከጀላልና ويسألونك عن المحيض ስለ ወር አበባ ይጠይቁሃል قل هو أذن እርሱ በርግጥ አዛ ነው በላቸው فاعتزلوا النساء في المحيض በወር አበባ ጊዜ ሴቶችን ራቋቸው ማለትም ከግንኙነት ولا تقربوهن አትቅረቧቸው حتى يطهرن ከወር አበባው እስከሚጸዱ ድረስ فإذا تطهرن የተጠራሩ ጊዜ ማለትም የታጠቡ ጊዜ فأتوهن من حيث أمركم الله ባዘዛችሁ አቅጣጫ ድረሷቸው إن الله يحب التوابين الله ተውባ አድራጊዎችን ይወዳል ويحب المتطهرين ንጹሃንንም ከወንጀል የጠሩትን ይወዳቸዋል نساؤكم حرث لكم ሴቶቻችሁ ለእናንተ እርሻ ናቸው فأتوا حرثكم أن شئتم እርሻችሁንም በፈለጋችሁት ሁኔታ ድረሱ واتقوا الله وقدموا لأنفسكم ለነፍሳችሁም በጎን ስራ አስቀድሙ واتقوا الله اللهንም ፍሩ واعلموا أنكم ملاقوه እናንተም እርሱን እንደምትገናኙት እወቁ وبشر المؤمنين ምእመናንን አብስራቸው ይላል ዛሬ የምንመለከታቸው አሁን ያነበብናቸው አንቀጾች በቤተሰብ ስርዓት ላይ ያተኮሩ ናቸው እስላማዊ ቤተሰብ እንዴት መመስረት እንዳለበት ማለት ሙእሚን ትዳር ለመመስረት ሲፈልግ የመጀመሪያ ትኩረቱ ሊሆን የሚገባው የትዳር ጓደኛው የዲን ሁኔታ ምን እንደሆነ ማጥናት ዲኑ ጥሩ ከሆነ ነው ወደ ጋብቻው መሄድ የሚገባው ሙእሚን መሆኑ ካልታወቀ ጋብቻው ከናካቴው ፍርስ ነው አይጸድቅም ሙእሚን ከሆነ በኋላ ደግሞ ማዕሲያዎችን የሚሰራና ተቅዋ የሚያንሰው ከሆነ ተመራጭ አይደለም فقد جاء في الصحيح أن النبي صلى الله عليه وسلم قال تنكح المرأة لأربع لا رات ነገር ትገባለች ሴት ሰዎች ሴትን የሚፈልጉት ከአራት
ያገባት ለአንድ ነገር ነው ማለት ሊማሊሃ ለገንዘቧ ማለትም ለሚያገኘው ጥቅም ብሎ ቁሳዊ ጥቅምን ተመልክቶ ብቻ የሚያገባል ወለጀማሊሃ ለውበቷ የሚያገባል ውበት ብቻ ማርኮት ማለት ነው ወለሐሰቢሃ ለክብሯ ለዝናዋ ለቤተሰቦቿ ማንነት ብሎ የሚያገባል ወለዲኒሃ ለዲኑ ደግሞ የሚያገባል ፈظفر بذات الدين ዲን ያላትን እንደማንም ፈልገህ አገኝ እንደውም ظفر ማለት በጦር ሜዳ አሸንፎ መማረክ ማለት ያቺ ዲን ያላት በጣም ውድ ስለሆነች አስፈላጊውን ትግል አድርገህ እንኳን ለማግኘት ሞክር እንደማለት ታግላል ለዛ ስኬት መብቃት ጥሩ ነገር ስለሆነ በሌላ ሐዲሳቸው ነብዩ ሰለላሁ ዐለይሂ ወሰለም اذا جاءكم من ترضون دينه وخلقه فزوجوه ዲኑንና ባህሪውን የወደዳችሁት ከመጣ ዳውት ይላል ቡኻሪ ረህመቱላሂ ዐለይሂ ሰሂሐቸው ላይ ባቡን الكفاءة في الدين ብለው አስቀምጠዋል አቻነት ማለት በዲን ነው ማቢወልድ ማብሎ አጥንቱ ምን ይመስላል ተብሎ ዘሩን ቋንቋውን ጠይቆ የሚያገቡ ሰዎች ዲንን የመጨረሻ ተርታ ላይ ያስቀመጡ ሰዎች እስላማዊ ጋብቻን አይደለም ይፈልጉ እስላማዊ ጋብቻ ከምንም በፊት ዲን ይሁን በተለይ ደግሞ ካፊር ከሆነ ጭራሹንም ጋብቻም ሊሆን አይችልም በዚና ላይ ነው እድሜያቸውን የሚፈጁት ማለት ነው ቁርአን በግልጽ ነው ያስቀመጠው ወላ ተንኪሑ المشركات ይላል ጣዖት አምላኪ የሆኑ ሙሽሪኮችን ከዛም ውጪ ያለ የመጽሐፍ ባለቤቱም ሆኖ የሽርክ ስራ ውስጥ የተዘፈቁ አታግቧቸው አህለል ኪታብን ይፈቀዳል የሚል ቁርአን አንቀጽ አለ ወልሙህሰናት ነው የሚለው ግን ብሎ አህለል ኪታብ አይል ጠንቃቃዎች ጥብቆች ከዝሙትና ካልባሌ ባህሪ ለክፍት ሰላም የሆኑ ማለት ሙህሰን ማለት የተጠበቀ ማለት እንዲህ አይነት አህለል ኪታብ ማግኘት በመጽሐፉ ማምና ለመጽሐፉ ህግ የተገኘ የሆነች ማግኘት በአሁኑ ሰዓት ተقريبا مستحيل ነው ማለት ይቻላል ወደ ህክሙ መለሳለሁ አህካሙን ለመተንተን ولا تنكحوا المشركات حتى يؤمنن قال ابن عباس استثنى الله من ذلك نساء اهل الكتاب የመጽሐፍ ባለቤቶችን አላህ አውጥቷል ሱረቱል ማኢዳ ቁጥር 5 ላይ ባለው ማለታቸው ነው ቅድም በተከስኩት አንቀጽ ሌሎች ደግሞ አይደለም መጀመሪያውንም አልገቡም እነሱ ሙሽሪክ የሚለው ለጣዖት አምላኪዎች የሚያገለግል ስለሆነ በቁርአን እስጥላህ አህለ ኪታቡም ሙሽሪክ ቢሆኑም ቅሉ ግን በስም ደረጃ የሚሰጠው ለነዛ ስለሆነ በሊል ሙራዱ بذلك عبدة الاوثان ولم يرد اهل الكتاب بالكليه ብለው ያሉ አሉ ግን ሁለቱም ማዕና ሄዶ ውጤቱ አንድ ሙሽሪክም ማግባት አይቻልም አህለ ኪታብም بشرطه ይቻላል ሸርጡ ከተሟላ ማለት ነው وفي الحديث الذي اخرجه الامام ابن جرير رحمه الله عن عبد الله بن عباس قال نهى رسول الله صلى الله عليه وسلم عن اصناف النساء الا ما كان من المؤمنات المهاجرات وحرم كل ذات دين غير الاسلام يا الله ملكتኛ ሁሉንም የሴት አይነቶች ማግባት ከልክለዋል ሙእሚናትና ለአላህ ብለው ሂጅራ ያደረጉት ብቻ ሲቀሩ አለ በዛን ጊዜ እንግዲህ ሂጅራ ስለነበረ ነው وحرم كل ذات دين غير الاسلام ማንኛውንም ባለ ሃይማኖት ከሙስሊምና ውጭ ሃይማኖት ውስጥ ያለችን حرام አድርጓል قال الله تعالى ومن يكفر بالإيمان فقد حبط عمله كذا كصحابوች أهل الكتاب ያገቡ አሉ አይደለም ያው አሉ طلحة بن عبيد الله يهودي የሆነች ሴት አግብተዋል حذيفة بن اليمان نصراني የሆነች ሴት አግብተው ነበር ግን ዑመር ኢብኑ الخطاب በጣም ተቆጥቶ ከቁጣቸው የተነሳ እነኚህ ሁለት ሰሃቦች ድርግተው نطلقها يا أمير المؤمنين ولا تقضوا እንፈታቸዋለን አትቆጡ አላቸው قال لئن حل طلاقهن لقد حل نكاحهن ፍቺማ ያላቸው ከሆኑ ጋብቻው ትክክል ነበር ማለት ነው ቀድሞ መቼ ጋብቻ ነውና ይሄ ولكني انتزعهن منكم صغرة قمر የግድ ተዋርደው ከጃችሁ ነው ድቅ ያወጣቸዋለሁ ዑመር እንግዲህ ሁክማቸው ይሄ አህለል ኪታብም ማግባት አይቻልም የሚለውን አያውን እየተቃወሙ ሳይሆን መስፈርቱ አይሟላም ብለው ነው ለዚህም ብሎ الامام ابن جرير በሌላ ዘገባቸው قال تزوج عن الصلت بن بهرام عن شقيق قال تزوج حذيفة يهودية حذيفة عند يهودي አግብቶ ነበር فكتب إليه عمر خل سبيلها لقاقات الجنسيات بلو صعف بزن زبن انجدي فكتب إليه حذيفة عفو እንደገና መልስ ምን አሉ أتزعم أنها حرام فأخلي سبيلها حرام ነው ብለህ ታምናለህ እንዴ መንገዷን ተለቅላትና አሰናብታት ዘንድ ሲሉ قال عمر رضي الله عنه لا أزعم أنها حرام ولكني أخاف أن تعاطوا المومسات منهن ነገር ግን የምሰጋው ነገር አለኝ በዚህ ሁኔታ ዝሙተኞችንም ልታገቧቸው ትችላላችሁ ብዬ ነው በዚህ ነገር ላይ ተሳሁል ማድረግ በዚህና ላይ የተሰማሩትን በኒካህ ሽፋን ማስጠጋት ይፈጠራልና ነው የፈራሁት አሉ አሁን እየተከሰተ ያለው ይሄ ነው ሰው የፈለገውን ያህል አብሮ ቆይቶ አህለል ኪታብ ማግባት ይቻላል እንዴ እያለ ይመጣል አንዳንድና በዚህ መልኩ አይደለም ሙህሰናት መሆን አለባቸው አፊፋት መሆን አለባቸው በዑመር ዘመን ይሄ የሚያሰጋ ከሆነ በዛሬው ዘመን
ዘመን አስለን ማንኛውም ነስራኒ ነኝ የሚል ይሁዲ ነኝ ክርስቲያን ነኝ የሚል ዚና حرام ነው ብሎ የሚያምን አንድ አታገኙ እንኳንስ ሊጠነቀቁት ማለት ነው በሌላ በኩል ደግሞ ሙስሊም ሴቶች ትዳር አልባ ለመሆን ይጋለጣሉ በሚል ስጋትም ጭምር እንደሆነ የሚናገሩ አሉ وعن ابن عمر رضي الله تعالى عنه انه كره نكاح اهل الكتاب يا اهل الكتاب ሴቶችን ማግባት ጠሉ عبد الله بن عمر وتأول ولا تنكح المشركات حتى يؤمن ይችኑ አያ መሰረት አድርገው وقال البخاري وقال ابن عمر لا اعلم شركا اعظم من ان تقول ربها عيسى ጌታዋ ዒሳ ነው ብሎ ከማመን የበለጠ ሽርክ አላውቅም الله ሙሽሪክን አታግቡ ብሏል وهذه مشركه من ان عيسى ربها እንዴት አድርጌ ነው የትዳር ጓደኛ ተሆነኛለች ብዬ የማገባው ይላል المهم ቁርአኑ ያስቀመጠው ህግ የማይሻር ቢሆንም ቁርአኑ ህጉን ሲያስቀምጥ ከሚሟላበት ሁኔታ ፈጽሞ ስለሌለ ጋብቻውም حرام ይሆናል ማለት ይሄ የጅምሁር ዑለማ ሁክም ነው ሼኹ الاسلام ابن تيميه مجموع الفتاوى ላይ ይህን ጉዳይ በሰፊው ይናገራሉ الشنقيطي اضواء البيان ላይ በሰፊው ይናገራሉ በእኛ በሻፊዒያ ፍቅህ ውስጥ እንደው በኒ እስራኤል ያልሆነ አህለ الكتاب ጋብቻው አይፈቀድም ብለው ነው የሚደመድሙ ምክንያቱም መጽሐፉ ራሱ ለበኒ እስራኤል ነው የመጣው አጣመሙትም አቃኑትም እነሱ ነው የሚመለከተው ሌላው ሰው የመጽሐፍ ባለቤት ነኝ ብሎ ቢል ይሄን ሁክም አንሰጠውም ይላል ولا امه مؤمنه ለምንድነው አላህ ሙሽሪክን አታግቡ ያለው ሙእሚን የሆነች ሴት ከሙሽሪኳ ትሻላለች በውበቷ ላትሻል ትችላለች በሀብቷ ላትሻል ትችላለች ግን ጎዳናውን ይዛለች ወደ ጀነት የሚያስሄደውን ባለቤቷንም ወደ መንገዱ አብሮ ለመሄድ ታግዘዋለች ዘላህ ኢብኑ ከثير አንድ የተከሱት አከር አለ قال السدي نزلت في عبد الله بن رواحه إجايا عبد الله بن رواحه يمتاچو كانت له أمة سوداء فغضب عليها فلطمها تقر باريا نبرچو تقططو بتكفي متا ثم فزع فأتى رسول الله صلى الله عليه وسلم فأخبره خبرهما كذا ولا دنقطو ظلم سراو አይደለም ወይ ብሎ መተለብያችንን ነገራቸው ከፋራም ካለ እንደማ قال ما هي ምንድነው ተሷ ብሎ ሲሉ قال تصلي وتصوم وتصلي وتحسن الوضوء وتشهد أن لا إله إلا الله وأنك رسول الله تصومالله تسجدالله ውዱን በትክክል ታውቃለች ውዱ ማወቅ ትልቅ ዒልም የርሶን መልእክተኝነትና የአላህን አንድነትም ትመሰክራለች ሲላቸው قال يا ابا عبد الله هذه مؤمنه مؤمنات قال والذي بعثك بالحق لاعتقنها ولا اتزوجنها ففتاتنا አገባት አላህ አላቸው አንዳንድ ሰው ጭንቅላቱ የጃሂልያው ርዝራጅ ስለነበረ ካገባት በኋላ መተቸት ጀመሩ ይሄንን ሱሐቢ ማለት ነከሐ አመተሁ ባሪያውን አገባ ትክክል ነው አመቱ ሙእሚና خير من مشركه على الله አዎ አንዲት ሙሽሪክ ቆንጆ አግብቶ አኺራውን ከሚያበላሽ ይህችን በውበቷ የማትወዳደረው ግን በኢማኗ ጥሩ የሆነችን ሴት አግብቶ መኖር የተሻለ ነው አላሁ عز وجل እሷን ነው የሚመርጥለት فانزل الله عز وجل ولا امه مؤمنه خير من مشركه ولو اعجبتكم ያቺ ሙሽሪኮ ብታስደንቃችሁም እንዴት ውብ ናት ብላችሁ እንኳን ብትወሰወሷል በአንጻሩ ደግሞ የወንዶችንም አመጣና ولا تنكحوا المشركين حتى يؤمنوا እናንተ አውሊያ الامور ሴት ልጆች ያሏችሁ ወላጆች ልጆቻችሁን ለሙሽሪክ አትዳሩ በተለይ ሙስሊሙ ሴት በሙሽሪክ ስር የምትሆን ከሆነ ተሸናፊና ተጽኖ ተቀባይ ስለምትሆን ዲኗ አደጋ ላይ የመውደቁ ጥያቄ የለውም አስላን እሱ ማግባቱ ዲን ማበላሸት ነው ከዛም ውጭ ያለ ወደ ኩፍር ሊስባት ይችላል ከፋሂሻው ባሻገር ማለት ሰነዱ ደከም ያለ ይሁን እንጂ አንድ ሐዲስ አለ እዚህ ላይ ኢማም አብዱ ብኑ ሁበይብ የዘገቡት ነው لا تنكحوا النساء لحسنهن ሴቶችን ለውበት ብቻ ብላችሁ አታግቡ فعسى حسنهن أن يرضيهن እንደው ጥፋታቸው ማነው ውበታቸው ሊያጠፋቸው ይችላል ውበት ያላቸው ከሆነ አይኖች ያርኩባቸዋል ለመጥፎ ነገር ይወሰወሳል ولا تنكحوهن عن اموالهن فعسى اموالهن ان تطغيهن ለገንዘብ ብላችሁ ማታግቡ ገንዘቡ ደግሞ ድንበር ሊያሳልፋቸው ይችላል ገንዘብ ካላችሁ መንቀባረር ይፈጠራል ማለት ነው وانكحوهن على الدين ለዲን ብላችሁ فلا امه سوداء جرداء ذات دين افضل ተቋራ ጎስቋላ ባሪያ ማግባት ዲን ያላት ከሆነች በላጭ ናት ያው صحيح የሆነው ሐዲስ ቅድም ተከሻዋለሁ تنكح المرأة لمالها وجمالها ودينها فاظفر بذات الدين የሚለውን በሌላም ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም الدنيا متاع الدنيا መደሰቻ ናት وخير متاع الدنيا المرأة الصالحة በዱንያ ላይ እጅግ በጣም የሚያስደስት ጥሩ ነገር ማለት ጥሩ ሴት ናት አንጻሩ ጥሩ ወንድ አላህን የሚፈራ ማለት ነው ቁርአኑ ጎን ለጎን ነው ያመጣው የግድ ጾታው አይደለም የተፈለገው الرجل الصالح እንደዛው ነው ولا تنكحوا المشركات حتى ولا تنكحوا المشركين حتى يؤمنوا اي لا تزوجوا الرجال المشركين النساء المؤمنات ሙሽሪክ የሆኑ ወንዶችን ሙእሚን የሆኑ ሴቶች አትዳሯቸው በሌላም አያ ላ
ወላሁን ሒሉ ለሁም እንዳ ሴቶቹ ሙስሊሞች ለወንዶቹ ካፊሮች ሐላል አይደሉም ወላሁም يحلون لهن ሱረቱ ሙምተሒና ላይ እንደዛ ይላል ወላ عبد ሙሽሪክ የሆነ ባሪያ በባርነት እናንተ አይደል ወላ عبد ሙእሚን አፍዋን ሙእሚን የሆነ ባሪያ ነው ብላችሁ እናንተ በዝቅታ እይታ የምትመለከቱት በዝቅተኝነት የምታዩት خير من ሙሽሪክ ከሙሽሪኩ የተሻለ ነው በላጭ ነው ለድሩ ሙስጣይከው ዱንያና አኺራን የመምረጥ ጉዳይ አላህ Subhanahu Wa Ta'ala በላጭነታቸውን እንደሆነ ደግሞ ሲገልጽ ምን አለ ኡላኢከ يدعون الى النار እነዚያ ሙሽሪኮቹ ወደ እሳት ነው የሚጠሩት ሽርክ ማለት እሳት ማለት ነው ላ ነገር አይደለም والله يدعو الى الجنه والمغفره الله ወደ ጀነትና ወደ ምህረት ይጣራል باذنه ማለት بشرعه وما امر به በፍቃዱ በደነገገውና ባዘዘው በከለከለው ህግጋቱ ወደ ጀነት እየተጣራ ነው ይሄን ካከበራችሁ ጀነት ነው የምትገቡት ይላል ويبين الله آياته للناس الله አናቅጾቹን ለሰዎች ያብራራል لعلهم يتذكرون ይገነዘቡ ዘንድ ልብ ይሉ ዘንድ ይከጀላልና ልብ ከገዙ ይጠቅማቸው ይሆናል ብሎ አላህ እንዲህ አናቅጾቹን ህግጋቶቹን ያብራራል ማለት ከዚያ ቀጥሎ ምን አለ ጋብቻ ካለ ጋብቻ አንዱ ካንዱ ደስታ ሊያገኝ استمتاع ነው ቁርአን ራሱ እንደዛ ያለ ነው የሚገልጸው فاستمتعتم به منهن فآتوهن أجورهن ወንድና ሴት በትዳር አብሮ በአንድ ጎጆ ውስጥ መኖራቸው ጥቅሙ አንዱ ካንዱ ሙሉ ደስታ ያገኛል የልብ መረጋጋት የስሜት መስተናገር የዝርያ ማግኘት የወደፊት ዓላማና ህልምን መገንባት ትውልድ ማፍራት በጣም ብዙ ነገሮች ናቸው ያሉበት ከነዛ መሐከል አሁን የግንኙነቱን ጉዳይ ለመጥቀስ ፈለገና ከዛ በፊት ክልክልን ነገር አስታወሰ ወይስአሉነከ ዐኒል መሒድ ስለ ወር አበባ ይጠይቁሃል እንዴት ነው በወር አበባ ጊዜ ከባለቤቶቻችን ጋራ የሚኖረን ግንኙነት ብለው ይጠይቁሃል ቁል ሁወ አዘን እሱ አዛን አዛ ማለት ያው ቆሻሻ ነው ጠሃራ አይደለም ማለት ፈአዕተዚሉ النساء في المحيض በወር አበባ ጊዜ ሴቶችን ራቋቸው ማለት ከመገናኘት ራቁ ማለት ولا تقربوهن አትቅረቧቸው አይ بالجماع በጾታዊ ግንኙነት ለምን ነው እንደዚህ ብለን የምንፈስረው ራቋቸው ሲባል ቤት ለዩ ክፍል ለዩ ወይም ደግሞ አካል ለአካል አትቀራረቡ ማለት እንዳልሆነ የሚገልጽ ሐዲስ ስላለ وهو حديث أنس بن مالك رضي الله تعالى عنه أن اليهود كانت إذا حاضت المرأة منهم لم يؤكلوها ولم يجامعوها في البيوت يهودوች ሴት የወር አበባ ካየት በዛን ሰዓት አብረዋት አይበሉም አንድ ቤት ውስጥም አብረው አይኖሩ እያንዳንዱ ይሁዲ ቤት የወር አበባ ጊዜ የምትቀመጥበት ጎጆ ይሰራላትና እዛ ተሆነ ትገለላለች ይሄ ደግሞ እንግዲህ ተሰቡት ምን ያህል የሞራል ተጽዕኖ እንደሚሆን ካልጋዋ ከመኝታ ክፍሏ ወጣ ሌላ ክፍል የተወሰነ ጊዜ መቆየት አለብሽ ተባለ በይሁዶች ማለት የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች መጡና ነብያችንን ጠየቁ ይሄ ነገር እንዴት ነው ሲሏቸው አላህ አያውን አወረደ فأنزل الله عز وجل ويسألونك عن المحيض قل هو أذن فاعتزلوا النساء في المحيض فقال رسول الله صلى الله عليه وسلم اصنعوا كل شيء إلا النكاح ማንኛውንም ነገር ማድረግ ትችላላችሁ ከጾታዊ ግንኙነት በስተቀር አብሮ መተኛት መተቃቀፍ አብሮ መብላት አንድ ክፍል ውስጥ መቀመጥ ይቻላል አብሮ በሚተኛው ጊዜ ግን ከጉልበቷ አስቀምብርቷ ያለውን ሽርጥ ለብሳ መሸፈን ይኖርባታል እንጂ ከዛ ውጪ ሰውነታቸው ቢነካካም ችግር የለም እንደው ነብዩ ሰለላሁ ዐለይሂ ወሰለም ታጥበው ሲበርዳቸው በአኢሻ ላይ ተደግፈው ከፍ አድርጋቸው ብርድ እንዲለቃቸው ታደርግ እንደነበረ ሐይድ ላይ ያለች ማለት ነው የሚያሳይ صحيح ሐዲስ አለ ይሄንን ሐዲስ አሁን የተከስኩትን ሐዲስ የአነስን ሐዲስ ይሁዶች ሰሙ አያው መውረዱንም ሰሙ ምናሉ فبلغ ذلك اليهود فقالوا ما يريد هذا الرجل أن يدع من أمرنا شيئا إلا خالفنا የሰውዬ ከኛ ነገር ላይ አንድም ነገር መተው አይፈልግም እኛን ካልነቀፈ በስተቀር ለራሳቸው የሰጡት ቦታ ነው እንግዲህ እንጂ እነሱ መንቀፈው ሆነ መደገፍ የቁርአን ዓላማው አይደለም ምንድናቸው እነሱ አሮጌ መጽሐፍ የተቃሳቸው የሰረዙት የገለጹት እና ያዙ ይሄንን ሰሙና የመዲና አንሳሮች أسيد بن حضير تبع صحابي ودى النبي صلى الله عليه وسلم متى عباد بن بشر كتب له قدنيا وقارا فقال يا رسول الله إن اليهود قالت كذا وكذا يهودوች እንዲህ ብለዋል أفلا نجامعهن ግንኙነት ሳናደርግ ወይ ነስ ለመخلፍ የሚያማቸው ከሆነ እንደማለት فتغير وجه رسول الله صلى الله عليه وسلم ነብዩ ፊታቸው ቀይር አላህ
ህክሙን ተናግሯል ይሄ ጥያቄ ማንሳት ተገቢ አይደለም ብለው ተቀይመውባቸዋል ብለው ሰሃቦች ሲያስቡ እነኚህ ሁለት ሰሃቦች ወጣ ሲሉ ጠርተው እንደገና የወተት ሀዲያ መጥቶላቸው ነበርና እንኩ ጠጡ ብለው አጠጧቸው እንዳልተቀየሟቸው በዚህ አወቅን ይላል ስለዚህ በወር አበባ ጊዜ ግንኙነት አይፈቀድም ከቤት ውጭ አውጥቶ መጣለም ደግሞ ይሁዶች ያደርጉት እንደነበረው አይፈቀድም አብሮ መብላት አብሮ መጠጣት እሷ በበላችበት ምግብ ዕቃ መብላት መጠጣት ነብዩ ሰለላሁ ዐለይሂ ወሰለም ያደርጉት ነበር እንደውም አይሻ በወር አበባ ጊዜ በሆነ ዕቃ ውሃ ስትጠጣ ዕቃውን ተቀብለው አፏ ያረፈበት ቦታ ላይ ያስቀምጠው ነበር የሚጠጡት ያላቸውን ፍቅር ለመግለጽ ማለት የሚገባው ይሄ ነው በባልና በሚስት መካከል እስከ ጥጉ የደረሰ መሐባ ሊኖር ይገባል ቅድም የተከስኩላችሁን ሐዲስም ኢማሙ አህመድ ኢማም አቡ ዳውድ የዘገቡት ሐዲስ ነው አይሻ ረዲየላሁ ተዓላ عنها ሲበርዳቸው فلما انصرف حتى غلبتني عيني فاوجعه البرد فقال ادني مني تقابيኝ ያሉኝና فقلت اني حائض برዶኛል አልኳቸው فقال اكشفي عن فخذيك ግለጭ ያሉና فكشفت فخذي فوضع خده ጉንጫቸውን እዛ ላይ ያሳረፉ ተገፋሉ وحنيت عليه حتى دفئ ፍርድስ ከሚለቃቸው ድረስ ጎንበስ አልኩና ብርድ አስለቀቅኳቸው ትላለች አይሻ ረዲየላሁ ተዓላ عنها ስለዚህ ይሄ ሁሉ የሚከለከል ነገር አይደለም የሚከለከለው ግንኙነቱ ብቻ ነው በዛን ሰዓት ግንኙነት ካደረገም ወንጀለኛ ነው حرام ነው የሰራው ማለት እሺ ቅጣት አለው ወይ አው ቅጣት አለው ብለዋል ሐዲሱ ደከም ያለ ቢሆንም ብዙዎች ዑለማዎች የሄዱበት ነው የሐይዷ መጀመሪያ አካባቢ ከሆነ ሙሉ አንድ ዲናር ይቀጣል 4 ግራም ከሩብ ገደማ ማለት ያንን ከፋራ ማውጣት አለበት ሐይዱ ማለቂያው አካባቢ ከሆነ ግማሽ ዲናር ለምን እንደዛ አደረገው ሐይዱ መጀመሪያ አካባቢ ላይ ገና ሐይድ እየጀመረ ስለሆነ አብሮ ሰንብቷል እንደዚህ የሚያደርስ ሸህዋ የለው ያኛው ግን ውሎ ሲያደር ሸህዋ አዳል ያደርገው ስለሚችል በመጠኑም ቢሆን ተቀነሰለት ማለት ግን ሐዲሱ ደካማ ነው القول الثاني عند الامام الشافعي هو الصحيح الجديد من مذهبه وقول الجمهور انه لا شيء في ذلك انقطاع የለበትም ሐዲሱ ደካማ ስለሆነ بل يستغفر الله عز وجل الله سبحانه وتعالى ምህረት መለመን ያለበት ማለት ولا تقربوهن حتى يطهرن እስከሚጠሃሩ ድረስ አትቅረቧቸው አለ فاعتزلوا ያለው ክልከላው እስከዚህ ድረስ ነው የተከለከለው ለማለት ይሄ ዛሂሩ ወዳው ሐይዱ እንደቆመ መገናኘት ይችላሉ ማለት ነበር የሚያስይዘው ግን ቀጥሎ ያለው فاذا تطهرن ይላል ጡህርና ተጠሁር የተለያዩ ናቸው ጡህር ማለት ሐይዱ መቆም ማለት ነው ተጠሁር ማለት ደግሞ ታጥባ መጽዳት ማለት ያ ሐይዱ ልክ እንደ ጀናባ ሐደስ ነውና በስጥበት ነው የሚነሳው ከዛ በኋላ فاتوهن من حيث امركم الله ባዘዛችሁ አቅጣጫ ድረሱ አላህ ለዚህ የፈጠረው የሰውነት አካል አለ ከዛ ውጭ ያለ አማራጭ መጠቀም حرام ነው ማለት ይሄ ታዲያ የወር አበባ በቆመ ቁጥር ጅማዕ ማድረግ ትእዛዝ ነው ወይ አዎ ትእዛዝ ነው ዋጅብ ነው እስከማለት ይደዋል ኢማም ኢብኑ ሐዝም الظاهري رحمه الله አይደለም ይሄ ክልከላው መነሳቱን ለመግለጽ ብቻ ምክንያቱም ከክልከላ በኋላ የሚመጣ ትእዛዝ ሁሉ አይዛችሁ ገዳው ተነስቷል ለማለት እንጂ ለትእዛዝ አይደለም كل امر جاء بعد حظر فهو للاباحه ይላሉ የኡሱል ፉቃሃዎች ማንኛውም ከክልከላ በኋላ የመጣ ትእዛዝ ለምሳሌ ሐጅ حرماችሁ ጊዜ የዱር እንስሳ አታድኑ ይላል وحل لكم صيد البحر ما دمتم حرما وحرم عليكم الصيد ምንድነው صيد البر የየብስ እንስሳዎችን ማደን ክልክል ነው አለ ከዛ በኋላ ግን واذا حللتم فاصطادوا ይላል ከሐጃችሁ ከተፈታችሁ ማደን ትችላላችሁ ይላል ሐጅ የጨረሰ ሁሉ አለን መሄድ አለበት ማለት ትእዛዝ አይደለም እገዳው ተነሳ ማለት ጁምዓ ላይ እንደዚሁ اذا نودي للصلاه من يوم الجمعه فاسعوا الى ذكر الله وذروا البيع በጁምዓ ቀን አዛን ከተባለ ወደ አላህ ዚክር ሂዱ መሸጥን ተዋል فاذا قضيت الصلاه فانتشروا الى صلاه ከተጠናቀቀች በኋላ ግን በመሬት ላይ ተበተኑና ሪዝቅ ፈልጉ ሶላት ካበቃ በኋላ መስጂድ ልቀመጥ ያለ ሰው ፈንተሽው ተውላልና ውጣ ተብሎ አይገደድም ንግድን አቁሙ ስራን አቁሙ የተባለው ሶላት እስከሚያበቃ ድረስ ነበር አሁን ተነስቶልሃል ለገዳው ለማለት ነው እዚህም ላይ فاذا تطهرن فاتوهن من حيث امركم الله የተጠሃሩ ጊዜ ድረሷቸው አላህ ባዘዘው ባይሆን እዚህ ውስጥ አዲስ ሁክም ምንድነው ቦታውን መቀየር አይቻልም የሚለው من حيث امركم الله ለምን ጋብቻ አላማው ዘር ማፍራት ነው የሚቀጥለው አንቀጽ እንደሚገልጸው ማለት ዘር ደግሞ የሚፈራው አላህ በፈጠረው መንገድ ብቻ ሲከናወን فيه دلاله على تحريم الوطء في الدبر ان الله يحب التوابين الله ተውበተኞችን ይወዳል ويحب المتطهرين ከናካቴውን ከወንጀል ነፃ የሆኑትን ይወዳቸዋል አሁን ሲናገር የነበረው ከቆሻሻ ስለመጽዳት ነበረ አያይዞ ከወንጀል መጽዳትንም አመጣ ተውበትንም አመጣ ስለዚህ ሙእሚን መጽዳት ያለበት አካሉና ልብሱ ብቻ ሳይሆን ውስጡና ተግባሩ ከቆሻሻ ነገር መጽዳት አለበት ከቆሻሻ እንኳን በተውባ መጽዳት አለበት ተውበተኞችን ተዋቦችን ለምን አስቀደመ ሙተጠሂሮች ነበሩ አይደል መቅደም ያለባቸው ላ
ለጀብረ ለልቀልብ ነው ይላሉ ጀብረ ለልኻጢር እንደው ሞራላቸውን ለመጠበቅ እኛ ጧሃራ አይደለንም እንዳይሉ እንደዛ ብሎ የሚሉ ይኖራሉ አይደለም ተውባ ራሱ ትልቅ ደረጃ ነው hatta አንቢያዎች ተውባ ያደርጋሉ ነብዩ ሰለላሁ ዐለይሂ ወሰለም ኢኒ ለአስተግፊሩላህ ወአቱቡ ኢለይሂ ፊል የውሚ አክثر من 100 مرة ከመቶ ጊዜ በላይ ያደርጋለሁ ያሉበት ሁኔታ አላህ كما قال صلى الله عليه وسلم አንቢያዎች ሁሉ ፈታበ አደም ተውባ አድርገዋል ዳውድን አንስቶ فاستغفر ربه وخر راكعا واناب ይላል ሱለይማን እንደዚሁ ተውባ እንዳደረጉ ይገልጻሉ ሁሉም አንቢያዎች ተውባ ያደርጋሉና ተውባ ራሱ ማዕረግ ስለሆነ ነው ቅድሚያ ይሰጠው وقد جاء في الحديث ان النبي صلى الله عليه وسلم قال لو لم تذنبوا لذهب بكم ثم لجاء بقوم آخرين يذنبون ثم يستغفرون فيغفر لهم ወንጀል ማትሰሩ ብትሆኑ ኖሮ እናንተን አስወግዶ ሌሎች ሰዎችን ይፈጥርና ወንጀል ሰርተው ከዛ በኋላ ተውባ የሚያደርጉ ይተካ ነበር አለ ወንጀሉን ፈልጎት አይደለም አላህ ወንጀል አይወድም ወላ ምንድነው ወላ ይርዳ ለዒባዲሂ الكفر ወንጀል ሁሉ በአጠቃላይ የተጠላ ነው ግን ተውባ አላህ ተውባን ይወዳል ሁለተኛ ደግሞ ተዋብነት ይቅርባይነት የሱ ባህሪ ይቅርባይነት ተግባራዊ የሚሆነው ጥፋተኞች ኖረው ይቅርበለን ብለው ሲለምኑ እና ህክማ አለ ሰው በአጠቃላይ ፍጹም ያለ መሆኑ ማለት ይحب التوابين የበለጠው ግን طهارة ለመሆን መሞከር المتطهرين اي المتنزهين عن الاقذار او عن المعاصي ከወንጀል የሚጸዱ ወይንም ደግሞ ከቆሻሻ ራሳቸውን የሚያርቁና طهارቸውን የሚጠብቁ ማለትም ይሆናል ተطهرين ያለ نساؤكم حرث لكم ሴቶቻችሁ ለናንተ እርሻ ናቸው ይሄ አገላለጽ አንዳንዶቹ ሊከብዳቸው ይችላል የሚከብዳቸው ትርጉሙ ሳይገባቸው ሲቀር እርሻ ለመሆኑ መጥፎ ነገር ነው አዝመራ ለማዝመር ውጤት ለማግኘት የሚደረግ ነገር እና ህክመተ ዘዋጅን ለመግለጽ ፈልጎ ነው والله اعلم ከዛ فاتوا حرثكم ان شئتم በፈለጋችሁት ሁኔታና አቅጣጫ ሁለታቸው ተስማምተው ይመቸናል ባሉት መልኩ ማድረግ ይችላሉ ይሄም ለይሁዶች የመጣ መልስ ነው ምንድን ነበር ያሉት ይሁዶች አንድ ሰው ባለቤቱን ከኋላ በኩል የሚገናኝ ከሆነ አይኑ ሸውራራ ሆኖ ይወለዳል خرافات ያወራል فاتوا حرثكم ان شئتم እንደውም በሐዲስ مقبلة ومدبرة اذا كان ذلك في الفرج ቦታውን እስካለቀቀ ድረስ የትኛው መልኩ ማድረግ ይችላሉ ነው እንግዲህ ዲናችን ሁሉንም ነገር በግልጽ ነው የሚናገረው ተጨባጭ የሆነ ነገር ደባብሶ ማለፉ ሰው ትምህርት እንዳይወስድ ከማድረግ ባሻገር የረባ ጥቅም ስለሌለው አላህ ረብ العالمين ማወቅ ያለብን ነገር በዚህ መልኩ ነው እየነገረን ያለው ይበይን ይገልጽ ድብብቆሽ የለም ሁሉ ነገር ግልጽ መሆኑን ይገባዋል እና ስለ ጾታዊ ግንኙነት ስነ ስርዓትም ጭምር ያስተምራል ማለት ነው ዲናችን ሱናው ውስጥ ገቡ ደግሞ ከዚህ የበለጠም ሰፋ ያለ ዝርዝር ነገር እናገኛለን ኢማም አህመድ የዘገቡት አንድ አثر አለ قال ምንድነው بسنده عن عبيد الله بن عثمان قال دخلت على حفصة بنت عبد الرحمن بن ابي بكر الرحمن بن ابي بكر الصديق يسولج የሆነች حفصة የምትባል ዘንድ ገባሁና فقلت اني لسائلك عن امر وانا استحي ان اسالك يعني ነገር ልጠይቅሽ ፈልጋለሁ ግን ደግሞ ያፈርኩ ነው አለ قالت فلا تستحي يا ابن اخي ምንም አትፈጠይቅ ሁክም ነው የምትጠይቀው قال عن اتيان النساء في ادبارهن ሴቶችን ከኋላ በኩል ማለት ከጾታዊ የግንኙነት ቦታ ውጪ ማለት መገናኘት ይቻላል قالت حدثتني ام سلمة ان الانصار كانوا يجبون النساء او يجبون النساء وكانت اليهود تقول ان من اجب امراته كان ولده احول ማለት እንትን ከኋላ በኩል ይገናኙ ነበር ሸውራራ ይሆናል ብለው ይሁዶች አወሩ فلما قدم المهاجرون المدينة نكحوا في نساء الانصار ሙሃጅሮች መዲና ሲመጡ አንሳሮችን ሴቶች አገቡና ያንን በመካ የነበራቸውን ልምድ ወይም ደግሞ ከአንሳሮች የወሰዱትን ተግባራዊ ያደረጉ አንዳንዶቹም በማለት ጀመሩ ነብዩ ሰለላሁ ዐለይሂ ወሰለም ካልተጠየቁ قالت فأبت امرأة أن تطيع زوجها قالوا ቢያለችና وقالت لن تفعل ذلك حتى آتي رسول الله صلى الله عليه وسلم የጀግንነት ነው ጉብዝና ነው ዲኑን ለማወቅ ትክክለኛ ነገር ሄዳ ነብዩ መጠየቅ አለብኝ አለች فدخلت على ام سلمة فذكرت ذلك لام سلمة ለነብዩ ሰለላሁ ዐለይሂ ወሰለም ባለቤት ነገረቻቸው فقالت اجلسي حتى ياتي رسول الله صلى الله عليه وسلم የአላህ መልእክተኛ እስከሚመጡ ድረስ ቁጭ በያለች መጡ እሳቸው ሲመጡ መጠየቅ አፈረች ወጣች ኡሙ ሰለማ ጠየቀችና ከረሱል ሰለላሁ ዐለይሂ ወሰለም ጥሪያት አለ ተጠርታ መጣች ስትመጣ አያውን ነው ያነበቡላት نساؤكم حرث لكم فاتوا حرثكم ان شئت ከዛ ምን አሉ ሲማማ ዋሂደና መንገዱ አንድ መሆን አለበት ተተሳሳተ ትርጉም እንዳይወስደው ሰው ማለት አላህ የخلቀው መንገድ ብቻ መሆን አለበት ብለው ገለጹ እንግዲህ ይሄ ነው ማለት ነው فاتوا حرثكم ان شئتم وقدموا لانفسكم ለነፍሶቻችሁ አስቀድሙ ምንን በጎን ነገር ማለት ወይ ደግሞ ከግንኙነቱ በፊት መደረግ ያለበትን ዱዓ ማለት ነው እዛም ይፈሰሩ አሉ ዱዓው ደግሞ በቡኻሪ የተዘገበ ሐዲስ وهو قوله صلى الله عليه واله وسلم لو ان احدكم
أحدكم إذا أتى امرأته قال اللهم جنبنا الشيطان وجنب الشيطان ما رزقتنا ثم قدر بينهما كنانت عند سو بالبيت زند سدرس الله ጌታዬ ሆይ ሸይጣንን ከኛ ላይ አርቀው ከዚህ ከረዘቅከን ሪዝቅ ላይም ሸይጣንን አርቀው ብሎ ዱዓ ቢያደርግ በዚህ መሐከል አላህ ልጅ ከቀደረላቸውና ከተወጸነሰ ሸይጣን ማያጠቃው ይሆናል ለም يضره شيطان او كما قال صلى الله عليه وسلم እንደዚህ ብለው ተናግረዋል ስለዚህ ወቀድሙ ለአንፉሲኩም ማለት ይሄንን ዱዓ አድርጉ ማለት ነው ይሄ ዱዓ ደግሞ ወንዱም ሴቷም ሊያደርጉት ይችላል اللهم جنبنا الشيطان وجنب الشيطان ما رزقتنا ለምን ለወንዱ ብቻ ብሎ ተخصيص አላደረገ እንግዲህ ወቀድሙ ለአንፉሲኩም ሁለት ማዕና አለው ማለት ነው ያው የመጀመሪያው ቀድሙ ለአንፉሲኩም من فعل الطاعات ወጎስራዎችን አስቀድሙ محرماتን መከልከልን ማስቀድሙ ወተቁላህ اللهم فروا واعلموا انكم ملاقوه ሱጋ እንደምትገናኙም ወቁ ሂሳብ አለባችሁ በየስራችሁ وبشر المؤمنين አንዱ ማዕና ይሄ ነው ሌላኛው ማዕና ደግሞ ወቀድሙ ለአንፉሲኩም ማለት ይሄንን ዱዓ አድርጉ ማለት ነው فانه يقدر بينهما ولد في ذلك لا يضره شيطان ولا تجعلوا الله عرضة لأيمانكم أن تبروا وتتقوا وتصلحوا بين الناس والله سميع عليم لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما كسبت قلوبكم والله غفور حليم للذين يؤلون من نسائهم تربص 4 أشهر فإن فاءوا فإن الله غفور رحيم وإن عزموا الطلاق فإن الله سميع عليم ولا تجعلوا الله عرضة اللهن قردو التدرقو لأيمانكم لمحلاوቻችሁ والله ስም በመማል خير كمسرات አትጋረዱ أن تبروا በጎል ትሰሩ وتتقوا الله ልትፈሩ وتصلحوا بين الناس ሰዎች መሐከልም ለማስታረቅ ንያለው ምን አረጋለሁ አትበሉ والله سميع عليم الله سميع አዋቂ ጌታ لا يؤاخذكم الله ይዛችሁም باللغو في أيمانكم በመሐላዎቻችሁ በውድቁ አላህ ይዛችሁ ولكن يؤاخذكم بما كسبت قلوبكم ነገር ግን ይዛችኋል ልቦቻችሁ በሰሩት ነገር ይላል والله غفور حليم الله عز وجل ምህረተ ሰፊ ቻይ የሆነ ጌታ للذين يؤلون من نسائهم ለነዚያ ከሴቶቻቸው ላይ ለሚምሉት ተረብሱ 4 أشهر የአራት ወር መጠባበቅ አላቸው 4 ወር ድረስ የመጠበቅ ማለት فإن فاءوا كتملسوا ودفدار ህይወታቸው فإن الله غفور رحيم الله ምህረተ ሰፊ አዛኝ ጌታ وإن عزموا الطلاق ፍቺን ከወሰኑ ደግሞ فإن الله سميع عليم الله سميع አዋቂ የሆነ ጌታ ነው እንግዲህ ያው የቤተሰብ ስርዓቱ ጉዳይ ቀጥሏል ከግረ መንገዱን ወይም ደግሞ በመሃል ሌላ አንዳንድ ነገሮች የገቡ ቢሆን የቤተሰብ ስርዓት ጋብቻ እንደሚኖረው ሁሉ ከጋብቻም በኋላ መሰናክሎች ሊያጋጥሙና ወደ ፍቺ ሊሄድ ይችላል ስለዚህ የፍቺ ህግ ምን መሆን እንዳለበት ነው በተከታታይ የምናያቸው አንቀጾች የሚያብራሩልን ከዛ በፊት ግን ስለ መሐላ እየተናገረ ነው ولا تجعلوا الله عرضة لأيمانكم الله ለመሐላዎቻችሁ ታርጌት ወይም ደግሞ ኢላማ አታድርጉት በየጊዜው ያነሳችሁ በስሙ አትማሉ ወይም ዑርባ ማለት ግርዶሽ ማለት ነው መሐላን እንደ መከላከያ አትጠቀሙ ኸይር ለመስራት ማለት ይሄን የበለጠ የሚያብራራው ሐዲስ ነው ማለትም አንድ ሰው አንድ ነገር ላለመስራት ከማለ ያ ነገር መስራቱ የተሻለ ኸይር ሆኖ ከተገኘ ለመሐላው ከፋራ አውጥቶ ኸይሩን ነገር መስራት እንጂ አንዴውኑ ይያለው ምን አረጋለው ማለት አይፈቀድም ማለት ለምሳሌ ሁለት ሰዎች መካከል ግጭት ይፈጠርና ከተቆራረፉ አንዳንዱ ሞቅ ያረጋውና والله ያላናገረው መገለን ይላል ከዛ በኋላ ቁጣው ከቀዘቀዘ በኋላ በዛው ይቀጥላል ለምን ሲሉት እኔ
በአላህ ስም ይያለው ምን አረጋለሁ የሚል ያጋጥማቸዋል ወይ ደግሞ እገሌን አልጠቅመውም ይላል ኸይር አልሰራለት ይሄ hatta አቡበክር ሲዲቅ ረዲየላሁ ተዓላ አንሁ የወደቁበት ነገር ነው የሐዲስ አልኢፍክ ቂሳ ላይ የአይሻን ስም ያጎደፉ ሰዎች ነበሩ ዝም ብሎ የተወራን ፕሮፓጋንዳ ሰምተው ያናፈሱ ከነዛ መካከል የአቡበክር ዘመድና አቡበክር እየቀለቡት ይኖር የነበረ ሚስጣህ ኢብኑ ኡሳሳ የሚባል ሰሃቢ ነበር እና ከሚያሙት ሰዎች ነበር የሆነው እሱና የአይሻ ነጻነት በቁርአን ሲታወጅ ኡላኢከ ሙበረኡን مما يقولون لهم مغفرة ورزق كريم የሚለው ሱረቱል ኑር ላይ ያለ አያ ሲወርድ አቡበክር ምን አሉ የልጄን ስም አጥፍቶ والله لا انفعه بنافعة ابدا ተስከዘላለሙ የሚጠቅም ነገር ለሱ አላደርግለትም አላህ አያ ወረደ قال تعالى ولا يأتل أولو الفضل منكم والسعة أن يؤتوا أولي القربى والمساكين والمهاجرين في سبيل الله وليعفوا وليصفحوا እነዚያ የችሮታና የሰፊ ሀብት ባለቤት የሆኑ ሰዎች አይማሉ ማማል የለባቸው ለዝምድና ባለቤቶች ለድሆች ለስደተኞች በአላህ መንገድ ሂጅራ ላደረጉ ሰዎች ኸይር ላለመስጠት ማማል የለባቸው ወልያፉ የተፈጠረውን ስህተት ይቅር ይበሉ አላህ ረብ العالمين ይቅር ብሎ ይያለ አንተ ለምን ነው ማጥፋ ወልيصفحوا ይላፏቸው አላ تحبون ان يغفر الله لكم እናንተ ሰው ስህተት ማትምሩት አላህ እናንተ እንዲምራችሁ አትፈልጉም ወይ ሲሉ ሲል አቡበክር ምን አሉ በላ ያ ረብ ያሉ ፈልገዋለሁ አሉ ፈልገውም ይሄ ከዛ በኋላ ከፋራቸውን አውጥተው ለሰውየው የሚሰሩትን ኸይር ነገር ቀጠሉ ማለት ነው በዛ በእንዲህ አይነት መሐላ ላይ መቀጠል ወንጀል ከፋራው ማውጣትና ወደ ኸይሩ መመለስ ደግሞ ኸይር ነው وقد روى الامام البخاري عن ابي هريره رضي الله تعالى عنه عن النبي صلى الله عليه وسلم قال والله لا يلج احدكم بيمينه في اهله آثم له عند الله من ان يعطي كفارته التي افترض الله عز وجل عنداچو በመሐላው ላይ ችክ ብሎ መቀጠል አላህ ዘንድ ወንጀሉ የበለጠ ነው ከፋራውን ከፍሎ ከመታረቅና ኸይር ከማውረድ ማለት ነው ይሄ ቡኻሪ ዘገባ ነው وفي روايه لمسلم عن ابي هريره قال رسول الله صلى الله عليه وسلم من استلج في اهله بيمين فهو اعظم اثما ወንጀሉ የበዛ ነው ችክ ብሎ የሚቀጥለው ሰው ከፋራ አላህን ስም ይያለውና እንዴት አረጋለሁ ማለቱ አሁን ወንጀል ላይ ነው ያለው ሰው አላህ አማራጭ ሰጥቶታል ለከፋራ ለወንጀል ለመሐላ ከፋራ የሚባል ነገር ማለት ነው فكفارته اطعام 10 مساكين من اوسط ما تطعمون اهليكم او كسوتهم او تحرير رقبه ብሎ ተናግሯል እና መከላከያ ለታደርጉት አይገባም ማለት ነው كفر عن يمينك واصنع الخير ማላን ከፋራ አድርገለትና ኸይር ስራ حتى ነብዩ ሰለላሁ ዐለይሂ ወሰለም የሆነ ዘመቻ ላይ ሰሃቦች መጥተው መጓጓዣ ስጡን አሏቸው የለኝም አሏቸው والله لا اجد ما احملكم عليه በቁርአን ተጠቀሰ እናንተን ማጓጉዝበት የለኝም አሏቸው ይሄን ካሉ በኋላ የተወሰኑ ግመሎች መጡላቸው በስጦታ ከዛ ነዛ ሰሃቦች ጠሩና አንኩ አሏቸው እንዴ ያ ረሱላህ ምለዋል ሲሏቸው አይ ችግር የለው ማላውን ከፋራ አድርጋለሁ ኢኒ والله ان شاء الله لا احلف على يمين فارى غيرها خيرا منها الا اتيت الذي هو خير وتحللتها እኔ والله አንድ ነገር ምዬ ተቃራኒ የተሻለ ሆኖ ካገኘሁት ያን የተሻለውን ሰርቼ ከዛ በኋላ ከፋራ አወጣለሁ እንጂ አልተው ስለዚህ لا تجعل الله رضا لإيمانكم ማለት ማዕናው ይሄ ነው ማለት ብዙ ሐዲሶች መጥተዋል በዚህ ማዕና የተጠቀሰው በቂ ይሆናል ማለት ነው እንደገና ሌላ የመሐላ አይነት አለ እሱ ምንድነው ለቁል የሚን ተብሎ የሚጠራ ውድቅ የሆነ መሐላ አስለም መጀመሪያውኑ ቁጥር ውስጥ የማይገባ ማለት لا يؤاخذكم الله باللغو في ايمانكم በመሐላዎቻችሁ በለغو አላህ ይዛችሁ እንደነሱ ልማድ ሆኖበት ተናገረ ቁጥር والله ይላል እንደምን ስትለው والله ደህና ነኝ ይላል لا والله بلا والله والله እንዲህ ነው والله እንዲህ አይደለም በትንሽ በትልቁ ልማድ ያደረጋል ልማዱም ማስወገዱ ጥሩ ነው ግን በትንሽ በትልቁ የአላህን ስም እንትን ላለ ማድረግ ማለት ግን አይያዝበትም ማለት ኢማም አቡ ዳውድ በሱናናቸው ውስጥ ባቡ لغو اليمين ብለው ብዙ ሐዲሶችን አምጥተዋል من ذلك ما رواه عن عائشة رضي الله عنها أن النبي صلى الله عليه وسلم قال اللغو في اليمين هو كلام الرجل في بيته كبتسوغ يورا كلا والله وبلا والله ما لكم አይደለም والله ነው والله ይላል መሐላ ነይቶበታል ዝም ብሎ በዘለማድ የሚናገረው ነገር ነው የሚሆነው በዛ አትያዙም ያአخذكم الله باللغو في ايمانكم ولكن على ነገር ግን የሚይዛችሁ بما كسبت قلوبكم ቀልባችሁ በከሰበው ነው ሆነ ብላችሁ አንድ ነገር ለማድረግ ወይም ላለማድረግ አስባችሁ ማላችሁስ ያሲዛችኋል ማለት እሱን ነው መጠቀቅ የሚያስፈልግ ወይም ደግሞ ውሸት መሆኑን ያወቀ ማለት እንደሆነ ወንጀለኛ ነው አስላ قال ابن عباس ومجاهد وغير واحد هو ان يحلف على الشيء وهو يعلم انه كاذب وشتام መሆኑን ያወቀ መማል وهي كقوله تعالى ولكن يؤاخذكم بما عقدتم الايمان الى سوره المائده ላይ ደግሞ በቋጠራችሁት ባሰራችሁት ቆም ነገር አስባችሁ ባደረጋችሁት ማለት ነው والله غفور الله ምሕረተ ሰፊ ነው ሐሊሙን ታጋሽ ነው ታጋሽ ስለሆነ ብዙ ስህተቶቻችሁን እያየ ያልፋችኋል ማለት
ከዛ ወደ ቤተሰብ ህጉ ተመለሰ ከሚስቶቻቸው ላይ የሚምሉ ሰዎችን ሁክም ተናገረ للذين يؤلون من نسائهم ሴቶቻቸው ጋራ ግንኙነት ላይ ያደርጉ ለሚምሉት ሰዎች ተረቡሱ 4 አሽሁር 4 ወር መጠባበቅ አላቸው በ4 ወር ጊዜ ውስጥ 4 ወር ሳያልቅ ከተመለሰ ከፋራ ብቻ ነው የሚኖርበት الإيلاء الحلف فإذا حلف الرجل ألا يجامع زوجته مدة فلا يخلو إما أن يكون أقل من 4 أشهر أو أكثر يمالو كرابتر بتاج ويكذب لا يهنا فإن كانت أقل كذبتاج كهنا فله أن ينتظر انقضاء المدة ثم يجامع امرأته لكن ما لبات انجزي مطبق አለበት አንድ ወር ድረስ ላለገናኝ ካለ አንድ ወር ድረስ ቅጣት በራሱ ላይ በይኗል መጠበቅ ይኖርበታል ለዚህ ጊዜ ውስጥ ተመለስ ተብሎ ማይገደድ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው አንድ ወር የማሉበት ሐዲስ አለ በቡኻሪ እና በሙስሊም የተዘገበ ነው ሐዲስ አይሻ ረዲየላሁ ተዓላ عنها ከአራት ወር በላይ ከሆነች ግን ሚስቲቱ አሁን ይሄን ሰው መክሰስ ትችላለች ትዳር የጋራቸው ነው فللزوجة مطالبة الزوج عند انقضاء 4 أشهر አራት ወር ማለቂያ ገደማ ሳያልቅ በፊት ማለት إما أن يفيء أي جامع ويتملسه የተዳሪወቱን መቀጠል وإما أن يطلق ويمفتات አለበት ከዛ ቃዲው ዳኛው ያስገድደዋል ማለት ከአራት ወር በላይ ከጅማዕ ውጪ መኖር ስለሚከብድ ማለት ولهذا قال تعالى للذين يؤلون من نسائهم أن يحلفون على ترك الجماع فيه دلالة على أن الإلاء يختص بالزوجات دون الإمام طيب فإن فاءوا كتملسوا إلى الحياة الزوجية كتملسوا فإن الله غفور رحيم الله مهاري عزاين نوال كفارة يلبت مالتنا وي امام الشافعي في القول القديم يلبت مالتنا بلوان نجرجن صحيح كفارة يلبت الله يمروال بالبالم والجديد من مذهب الشافعي أن عليه التكفير لعموم وجوب التكفير على كل من حلف أن سوم علامه أن تطول إلى نجر كسراك لا يندف تكسو كفارة وجوب وإن عزموا الطلاق بتشين دقمو كوسنوا راتور كالف وحالا ويمفتات ويابرو منور نوننا يعني كوسنوا فإن الله سميع عليم الله سميع واكي ونجيتانو إلى يتكررت على قوانه قال زاريو إن شاء الله تعالى يهي زدرسي فكانال سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك